ጠየቀችኝ አይደለም መናገር ያለብኝ ነገር ኦኬ እንሄዳለን። አንድ ነገር ልነግርህ እፈልጋለሁ። አንተ ብትሆን እዚች ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትላንትናው እንደዚህ አይነት ሀሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደምም የተደረገ ነገር ስለሆነ ልጄም ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ይፍን ገባ በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማንን ነው ሊጠረጥር የምችለው? ይሄን ነገር ማሰብ ይኖርብሃል በመጀመሪያ ደረጃ። እርግጠኛ መሆን መቻል ደግሞ መጀመሪያ ማለት ነው። ይሄ አይደለም ምን መጠራጠር ህግም የሚጠራጠረው ነገር ነው። እንደ እውነቱ እንሂድ ከተባለ ማለት ነው ከዚህ በፊት በልጄ ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ ያውቃል። በልጄ ጉዳይ ተካሰን እናውቃለን። ልጄ ከኔ ጋር ጠፍቶ አንተ ጋር ሆኖ ደብቀህብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ? ህግም ቢሆን ጸባለሽ ወይ ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤት ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በኋላ ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። ይሄንን አንድ ነገር እንደተባበርሽ ነው ማወቅ ያለብን ለኛ አይደለም ማሳወቅ ያለብሽ እናሳውቃለን። ዳኒ ሩታ ስሚኝ፣ ከዚህ በፊት እኔን እኮ ወስደሻል ነው ያልሽኝ። አይኔን እያየሽ ባልወሰድኩበት ከዚህ በፊት ታውቂያለሽ። ለአንቺ ብዬ እንዴት ትወስዳለህ ከጀርባዋ ብዬ ስከራከርልሽ ወስደሻል ግግም ብለሽ። ይሄ በራሱ ያስጠይቅሻል። እንደ እናት ጠፍቶብኛል ብለሽ የምታስቢ ይሄም እኮ ልጅ የኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጂው ማን ነው? ህፃኑ ልጅ ነው። ስህተት አትስር፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ አድርገል ጠይቅሽ ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዛ አይነቱ ካታ ተፈጥሮ ነበረ። ከአንቺ ጋር በጣም ተጨቃጭቄ ነበረ። ማንን እንድጠረጠር ፈልገሽ ነበር ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ ወንድምሽ ልጄን ወስዶብኝ በህግ ነው አይደል ያስመለስኩት። ማንን ላስብ እችላለሁ? ኖርማሊ በሆነሽ አስቢውና ሄርሜላንም ጠርጥረሻል እኮ ሄርሜላንም ጠርጥሬያታለሁ። ምክንያቱም ከዚህ በፊት በአንተ ሀሳብ ተስማምታ ልጁን ቤቷ ወስዳው ስለነበረ እሱም ብቻ ከአንዴም ሁለቴም ሶስቴም ቤታችሁ ስመጣ ስላልነበራችሁ ኦፍኮርስ ጠርጥሬያታለሁ። ማንም አይደለም አይን ሊያደርግ ይችላል ብዬ ቆይ እንዴት ገነት እንዴት ልትመጣልኝ ይችላለች እንዴ? ማለት አክስት ነች የተወሰደችው ተባለ። ገነት ናት እንዴ? በፍጹም ሊመጣልኝ እኮ አይችልም። ትናንትና እንደዚህ አይነት ነገር ተፈጥሮ ማንን ላስብ እችላለሁ? በእኔ ቦታውን አንተ ሪል አስበውና ማንን እንዳስብ ነው የምትጠብቀው? ሁላችሁም የምታስቡት ነገር ነው። ገባ አይደለም? ነገሮች ፖዚቲቭሊ ማሰብ ስላልፈለክ ነው። አፈሽን አለስለሰሽ ብትመጪኝ እኛ እናዳምጥ። በመጀመሪያ ይሄንን ነገር ሰማኝን ነገር ነው እያስረዳው ያለሁት። አላለሰለስኩም እዛ ህግ ጋር ሄደን የምንነጋገረው ነገር ተነጋገሩ። እኛ ያገባንም በቃ እኔ እንዳሰማሁት ፈልጋለሁ። በመጀመሪያ ዛሬውኑ ልውሌ ነገ ጠፋ ሊባል ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትናንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ አመኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚ